ቃል በቃል በፌስቡክ ፔጁ ላይ ጽፎ ነው ለኢትዮጵያውያን ይሄ ነገር ያመቸናል ብሎ ጽፎ ነው ሄደው። ኢትዮጵያ ሲሄድ ሉጢ ነን ብሎ ነው የሚሄድልህ፣ አይደለውም ብሎ አይደለም ሄደው። መሆኑን እያወቀ ግን ተቀብለውት ነበር። ወዴት መደበቅ ነው? አንተ አረከው እያልኩ አይደለም፣ አንተ አላደረከውም። ግን ኢትዮጵያ እነዛ ሰዎች ሲሄዱ መሆናቸውን አሳውቀው በማንነታቸው ነው እንጂ ሄዱት ተደብቀው አይ እንደዚህ አይደለም ብለው አልሄዱም። ዋንስ አጌን እኔ የምልህ ምን መድ ነው አሁንም ደግሜ የምናገረው ነው ይሄ የመጨረሻ ይሁን፣ በዚህ ጉዳይ ላይ የምሰጠው አስተያየት የመጨረሻ ይሁንና አሁንም እኔ የተቃወምኩት ያንተን የተቃወምኩት ሲመጣ በወንጌላውያን ይመጣል የሚለው ትክክል ወደፊት ነው። እሱን አልቀበልም። የለም ኢትዮጵያ ውስጥ እኛ በዚህ አንታማም። ጌታ እስኪመጣ ድረስ በወንጌላውያን ዘንድ እንደዚህ አይነት ትሰሙታላችሁ። ሊገባ ስሙልኝ እዚህ ጋር እንግዲህ ስማ በደንብ ተቀበል። እንግዲህ 00 በተከበረው ክብር በዓል ላይ እነዛ ቆሻሾች የክብር እንግዳ ሆነው ተጋብዘው ነበር። ውድ ቤተሰቦቻችን እነዚህም ከቤተ ክርስቲያኒቱ ጋር የሚሰሩ የውጭ ሀገር ቸርቾችም ቆሻሻ ስንል ያለ ምክንያት አይደለም። ሁሉንም ምን ያህል የዘቀጠና ለሕሊና የሚከብድ ነገር እንደሚያደርጉ በማስረጃ እናሳያችሁ። ከዚህ ሴት ጀምረን እነግራችኋለን። ይቺ በምስሉ ላይ የምትመለከቷት ሴት ቢሾፕ ኤሊዛቤት ፒተር ትባላለች። የኢቫንጀሊካል ሉትራን ቸርች አሜሪካ አገልጋይ ናት። ይቺ ሴት በወቅቱ ኢትዮጵያ ከተገኙት መሀል አንዷ ስትሆን በሀገሯ እጅግ ቆሻሻን ስራ የምትሰራ ሴት ናት። እዚህ ጋር እንደምትመለከቱት የምትሰራው የአሜሪካን ሉትራን ቸርች ግብረ ሶዶሚያውያን የሚቀበል እንዲሁም ተመሳሳይ ጾታ ያላቸውን ሰዎች የሚያጋባ እንደሆነ እናያለን። ይህም ብቻ አይደለም። ይች ኤሊዛቤት ኢንተን የተባለች ሴትና ቤተ ክርስቲያኗ የጾታ መቀየርን ወይም ትራንስጀንደርን ከመፍቀድ በዘለለ ጾታቸውን መቀየር ፈልገው ገንዘብ ያነሳቸውን ሰዎች ለቤተ ክርስቲያን ከሚሰበሰበው አስራት ጭምር ድጋፍ የሚያደርጉ እጅግ አሳፋሪ ሰዎች ናቸው። ሌላኛው ይህ ካደር ኤል ያተም ሙራት ከጀመርኩ ቆይቻለሁ። ከአንድ አድርጌው ሚዩት ነው ይላል። ቆይ ላውራ። አንደኛ ሰውየው ቃል በቃል ብለዋል ምትለው ትክክል አይደለም። ሰውየው እኮ ይሰማል አይደለ? አዎ ምንድነው ቃል በቃል ያለው ልጁ እንደሰማነው ዶክመንተሪ ላይ የእሳቸው ድምፅ ጥራት ስለሌለው በዚህ ዶክመንተሪ አላካተት ነውም ብለዋል። ካዲያ የእሳቸውን ድምፅ ባላካተተበት ኦኬ ማንም መንገደኛ ተነስቶ ቪዲዮ ቆራርጦ የሰራውን እሳቸው ብለዋል ብለው እንደ ማስረጃ ማቅረብ እዛ ፌር ዮኒ ካዲያ የእሳቸውን ድምፅ አላካተትኩም አለ። እሱ እኮ አላካተትኩም አለ። ጥራት ስለሌለው የእሳቸውን ድምፅ አላካተትኩም አለ እሱ። ከዛ በኋላ ቃል በቃል ደግሞ አሉ ትለኛለህ አንተ። ቃል በቃል ያሉበት እሳቸው የታለ? እሱ እኮ ድምፁን አላካተትኩም ብለዋል። ሰሙልኝ፣ ሰምታችኋል በደንብ አይደል? አልተቀበልከውም ይሄን አይደል? ኖ እኔን ብቻ ሳይሆን የቅድሙንም ሰምተዋል። ልጁ እኮ ሲጨርስ አንተን ነው የምጠይቀህ። እነሱን ተወው፣ አንተን ነው የምጠይቀህ። ይሄ ንግግር ተቀብለዋል ወይስ አልተቀበልከውም? ይሄ አጀንዳ አለ ወይስ የለም? አማስኪኝ ነበር። ይኸው ከሳየው ውስጥ የተወሰኑትን ማቃቸውን ነገር ልንገርህ። ለምሳሌ በልማት ላይ ኦኬ ሌላ ትብብር እያደረጉ ይሰሩ ነበረ። ቆይ ይህን ልንገርህ። ቅድምም እኮ የነገርኩህ ነው ደግሜ የምነግርህ ሊሆን አዲስ ነገር አልነግርህም። በልማት ላይ ትብብር የሚሰሩ ነበሩ። ግን ይሄ ነገር ኦፊሻሊ ከታወቀ በኋላ ነው በእንደዚህ አይነት ችግር ውስጥ ያሉ ስለሆኑ ግብረሰዶምን አፕሩቭ ያደረጉ ስለሆኑ ከነዚህ ጋር ምንም አይነት የልማት ትብብር አናደርግም ብለው መግለጫ አውጥተው ቆርጠውታል ሰንሰለቱ። አሁን ይሄ በሆነበት ነው አንተ አሁን አምጥተህ አብረው ይሰራሉ እንደዚህ ነው የምትለው ማለት ነው። እነሱ መግለጫ አውጥተው አብረን አንሰራም ተለያይተናል ብለው በተለያዩ እንትን ባሉበት ማለት ነው። ድሮም ሲሰሩ የነበረው ያው የልማት ስራ ነው የሚሰሩ። ቅድም አታዳምጠኝም ማለት ነው ሳወራ። መጀመሪያ አብረው ለመስራት ተስማምተው ብዙ ነገር ካደረጉ በኋላ እንዲያውም ስሙን ጭምር ለኢትዮጵያውያን ለመካነ ኢየሱስ ለመስራት አብረው ያደረጉት የነበረው ምንድነው? ለመስራት አብረው የነበረው አብረው በቤተ ክርስቲያን አብረው ለመስራት ስትል ሌላ ነገር ነው የሚመስለው። የልማት ስራ ላይ ገድሎ ቢሆን ሀሳባቸውን ተቀብለው አይደለም የሚሰሩት የነበረው ጭምር። መካነ ኢየሱስም ብትሆን ኧረ እየሰማኸኝ ጠየቀኝ አይደለ? ማን ይመልስ አውራት። ምንድን ነው ያለው? ስሙ ራሱ ለኢትዮጵያውያን እንግዳ ስለሆነ ምን ተብሎ ስሙ ተቀይሯል? ከሆሞሴክሹዋልነት ሂውማን ሴክሹዋል ብለን ቀይረነዋል ብለው ተስማምተው ነበረ። ከዛ የመሰረተ ክርስቶስ ሰዎች ይህንን ሲሰሙ ምን አደረጉ?
ማን ነው ስሙ ጠፋኝ። ማን ነው መሰረተ ክርስቶስ አልኩኝ። ሌላው ማን ነው? መካነ ኢየሱስ። ይህንን ነገር ሲሰሙ ሰዎቹ ምን አደረጉ? ኢትዮጵያ ያሉ ክርስቲያናት ቀወጡት። ሲቀውጡት ደንግጠው ያለውን ሪሌሽንሽፕ አቋረጡት ነው የሚለው። ይህን ፕሮሰስ እኮ ተቀብለውት ነበረ። እነሱ ተቀብለውት ለመስራትማ ተስማምተው ነበረ። ምዕመናኑ ግን ይሄንን ሳይቀበል በፍጹም አንገት ይቆረጣል በማለቱ የተነሳ ይሄን ነገር ተቋረጠ እንጂ እነሱማ ሊያስገቡ ነበረ። ዳስ ወርድ እነሱማ ሊያስገቡ ነበር። ማብራታ እነሱ ሊያስገቡ ያለውን ድንቅ የሆኑ መካነ ኢየሱስ አገልጋዮች፣ ተማሪዎች፣ እዛ የሚጠቀሙ ቤተሰቦች ይሄንን ነገር ተቃውመው ነው ያስቀሩት እያልኩ ነው። ይሄን ልክ ነህ። እንትን ላይ ቆይ አይደለም። አሁን ቅድም ካልከው አሁን እንደዚህ ከሆነ ያልከው ምንድነው? የልማት ታዲያ ስለማስማኝ ብለህ ስምም ለማጥፋት ሳይሆን ያደርጉ ነበር። ነገር ቀላል አይደለም። ቅድም ምንድነው የሚመስል የነበረው መሰለኝ ለአንተ ነው የመሰለህ አሁን ትብብር ምናምን ሲባል ቆይ ይኸውልህ ትብብር ሲባል አብሮ መስራት ምናምን ሲባል እንዳልከው ያንን ጽዩፍ እንትን ተስማምተው በሱ ጉዳይ ላይ ለመስራት ይመስላል። የልማት ስራ ነበራቸው። ያቋረጡትም የልማት ስራውን ነው። ቀድሞም የነበራቸው ግንኙነት የልማት ስራ ነበረ እንጂ ግብረ ሰዶምን ምናምን ይህንን እንትን ፕሮጀክት በተመለከተ አይደለም የነበራቸው። እንዳልኩኛ የወንጌል አማኞች ስሙን እኔም ልናገር በቃል ምንድን ነው ያሉት? እንግዳ ስለሆነ ስሙ እኩልና ለመካነ ሰማይን ቃል መጀመሪያ ለእንግዳ ስለሆነ ስሙን ቀይረን ይዘነው እንግባ ነው ያሏቸው። ምንድን ነው የምታወራው? እንደሱ ያሉበትን የድምፁ ማስረጃ ማቅረብ አልችልም፣ ድምፁ ጥራት ስለሌለው አለ። ድምፁ የእሳቸው ድምፅ ካለ እንደሱ ያሉበት ካለ ምንም ጥያቄ የለውም፣ እሱን አምጥተን ማድረግ እንችላለን። ግን ኦቨርኦል ምንድነው ምነግርህ ዋንስ አጌን በኢትዮጵያ ወንጌላውያን አማኞች ዘንድ ይሄ ግብረሰዶም እንቅስቃሴ እጅግ በጣም ጽዩፍ ነው፣ ኃጢአት ነው፣ ወንጀልም ነው ጭምር። አንቲ ሂውማን የሆነ ነገር ነው። ትውልድን የሚበላ ነገር ነው። ትውልድን የሚያጠፋ ነገር ነው። ይሄ ዘር፣ ቀለም፣ ሃይማኖት ምናምን አያስፈልግም። ይሄን ለመቃወም ሁሉ ሰው ግብረሰዶማዊነትን መቃወም ያለበት እጅ ለእጅ ተያይዞ ነው፣ ያለ ድንበር ማለት ነው። ኦኬ ወንድ ነው ሴት ነው ጾታው ትልቅ ነው ትንሽ ነው ጴንጤ ነው ሙስሊም ነው ምናምን እንደዛ አያስፈልግም። ሁሉ ቆሞ ሊታገል ሰው የሆነ በሙሉ ሊታገለው ሊቃወሙ የሚገባ አጸያፊ እንኳን ሊቃወሙ ይገባ ሃይማኖት የለኝም የሚለው ማለት ነው። ምክንያቱም አንቲ ሂውማን ስለሆነ ማለት ነው። ትውልድን የሚያጠፋ ትውልድ እንዳይቀጥል የሚያደርግ ስለሆነ ማለት ነው። ሰው በዚህ ጉዳይ ላይ ጎራ ሰርቶ ቡሊ መደራረግ እኔ ትክክል ነው ብዬ አላምንም። እሱ ሁሉ ሰው ብዙ ተያይዞ ፐርሰናል ኦፒኒየን ኦኬ። እኔም እያልኩ ያለው ምንድን ነው ውጭ ዓለም ላይ ካለ የጊዜ ጉዳይ እንጂ ወደ ኢትዮጵያ መግባቱም አይቀር ነው። ያንን ኮምፕሊትሊ ውጭ ያለውን ማስቀረት ካልተቻለ ወደድክም ጠላህም የጊዜ ጉዳይ ነው። ኢትዮጵያ ላይ እንደሚገባ በእኔና በአንተ ዘመን እርግጠኛ ሆኜ እነግርሃለሁ። ይህንን ነገር ደግሞ ከሚያስገቡት በእርግጠኝነት ነው የማወራው። በእርግጠኝነት ሆኜ የምናገረው ሙስሊም አይደለም፣ ኦርቶዶክስ አይደለም። በእርግጠኝነት ወንጌላውያን ናቸው የሚያስገቡት። በእርግጠኝነት በጣም ከፍተኛ በደንብ አድርጌ እነግርሃለሁ ስላለ ነው። ለምን አክሴፕቱ ልነግርህ ነው። ምክንያት ምንድን ነው በለኝ። ትክክል አይደለም። ይሄማ ጥላቻ ነው። እንደዛ ልትላች ምክንያትን ጠይቀኝ። ምክንያቴን ጠይቀኝ እኮ ምክንያቴን ከመጠየቅ በፊት ቆይ ምክንያቴን ከመጠየቅ በፊት ለምን ከዚህ በፊት ተሞክሮ ነው ክሌሜንት ትክክል አይደለም ነው ትክክል አይደለም ክሌሜንት ልክ ነው ክሌሜንት ኖ ትክክል አይደለም ኖ በፍጹም ትክክል አይደለም
ተሞክሯል። ለምንድን ነው ቆይ ኖ ተሞክሯል? ኢትዮጵያ ላይ ሞክራችሁታል። የወንጌል አማኞችን ቆይ የኢትዮጵያ ወንጌል አማኞችን ወደፊት ኢትዮጵያ ላይ የሚገባው አሁን እያልኩ አይደለም። አሁን እያልኩ አይደለም። በህይወት ጥራትና በምንም መልኩ ብትሄድ ልትቀይረው አትችልም። ጀምራችሁት ኢትዮጵያ ድረስ የመጡት የእናንተ ሰዎች ናቸው እያልኩ ነው። የእናንተ ሰዎች መጥተዋል አልመጡም ኢትዮጵያ ላይ? አዎ አትበል፣ የራስህ ጉዳይ። እዚህ ጋር ግን የእናንተ ሰዎች መጥተዋል። የእናንተ ሰዎች እና በእናንተ ጥሪ መሰረት መጥተው ኢትዮጵያ ላይ ከእናንተ ጋር ሊሰሩ ተደርገው ነበር። ምዕመናኑ ነው ያስወጣቸው። ከላይ ያሉት ሰዎችማ ተባብረው ሊሰሩ ነበር። ይሄማ በመረጃ ነው ልናገር። እኔ እንድናገር የምን ጥላቻ ምናምን ብለህ ከቨርና ፖለቲካ ሰርተህ እኔ ጋር አትወጣም። ያለውን ነገር ነው። ኦኬ እኔ ደግሞ ልናገር ይጎሄ ኢቫንጀሊካል ወይም ደግሞ ድምፅ በጣም እየሰራ ወደፊት እንደዚህ ይሆናል ሊል የሚችለው ድምፅ ይቆራረጣል። አሁን መጣ፣ እየተቆራረጠ ነው። እሺ ምንድነው አንድ ነገር ወደፊት እንደዚህ ይሆናል ብለህ አንድ ሀሳብ ስትሰጥ ወይም ድምዳሜ ስትሰጥ ከዚህ በፊቱና የአሁናዊው መረጃን ደግሞ አጥርተ ማየት ያስፈልጋል። እኛ እንደ ኢትዮጵያ ወንጌላውያን አማኞች እንግዲህ ሁሉ ሰው ይመሰክርልናል ብዬ አምናለሁ። በዚህ ጉዳይ ከሞላ ጎደል በህይወት ጥራትና በህይወት ምልልስ ምንታማ ሰዎች አይደለንም፣ በአንጻራዊነት ከሌሎቹ ቤተ እምነቶች ስንታይ ማለት ነው። ምንም ጥያቄ የለው። ኦኬ እግዚአብሔርን የሚፈራ እግዚአብሔርን የሚወድ ባህሉን ታሪኩን የሚወድ የሚያከብር በዛም ደግሞ የሚኖር ህዝብ ነው የኢትዮጵያ ወንጌላውያን አማኝ ህዝብ ማለት ነው። እንደዚህ አይነት ነገሮች ሲመጡ አንተ ቅድም ራሱ እንዳልከው ተቃውሞም ተነሳ ያልከው ገና ከነዚህ ጋር ምንም አይነት የልማት ግንኙነት እንኳን አያስፈልግም ብሎ ሰው ያመፀው ለዛ ነው። ለምን ከላይፍ ስታንዳርዱ ጋር ፊት የሚያደርግ አይደለም። ኦኬ ክርስቶስን ለመምሰል የተጠራ ህዝብ ነው። በዚህም አይታማም። በህይወት ጥራትና ምልልስም የሚታማ ሰው አይደለም የወንጌል አማኙ። ስለዚህ ፊውቸር በእነሱ በኩል ነው የሚገባው የሚለው ነገር ትክክል አይደለም። እኔ ደግሞ ልክ ነው፣ ትክክል አይደለም። ልክ የሆነበት ምክንያት በእናንተ ቤት በውጭው ዓለም ላይ የራሳቸው የሆነ ቸርች ያላቸው በደንብ ፈንድ የሚደረጉ በሚሊየንስ ኦፍ ዶላርስ ያላቸው ግብረ ሰዶም ፓስተሮች አሉ። ሊመር ይችላል ዋጡ እኔ ውጭ ሀገር ግብረ ሰዶም ፓስተሮች ውጭ ሀገር ከኢትዮጵያ ውጭ ፓስተሮች የሉም አሉ እያልኩ አይደለም እየተከራከርኩ። ፓስተር መሆኑን ራሱ በምን አውቃለሁ? አንተ ምኑ ላይ ፓስተር መሆኑን ራሱ በምን አውቃለሁ? እኔ እያወራሁ አለ ምን ይደረጋል መሰለ አሉ። ከዛ በኋላ ቆይ አሉና ኢትዮጵያ ሞከሩት። they tried it እኮ አልሞከሩትም አትለኝም። they tried it ኢትዮጵያ ላይ መጡ። ከዚህ በፊት ኢትዮጵያ በተለይ ኢትዮጵያ የሚፈልጓት ምድር ናት። በተለያየ ራይ በገኙ ድምፅ ይቆራረጣል። ከሃይማኖትም ጋር ተያይዞ አንፎርቹኔትሊ በቃ እሱ ድምፅ እንትኑ እየረበሸኝ ነው። ምንድነው ኢትዮጵያን ይሞክራል። ግን በቤት ነገራቸው ያልኩት ነገር ስፔሲፊክ አድርጌ ነው። ከኦርቶዶክስ እና ከሙስሊም ባየሁት ነገር ላይ ነው ቃል በቃል የተናገርኩት። ባየሁት ነገር ላይ ውጭ ላይ በፓስተር ደረጃ ግብረሰዶማውያን ስላሉ ክርስቲያን ናቸው፣ ግብረሰዶም አላቸው፣ የራሳቸው ቸርች አላቸው፣ የራሳቸው ብዙ ነገር አላቸው። ምን ሊያደርጉ ይችላሉ? ኮንታክት ከኢትዮጵያውያን ክርስቲያኖች ጋር ለማድረግ ሙከራ አድርገዋል። ሙከራ አድርገው ከነስሙ ነግረዋቸው እንዲያውም ሆሞሴክሹዋል አትበሉ ማለት ያለባችሁ ሁማን ሴክሹዋል ነው ብለው ተነጋግረው ከምኖቹ ጋር ከቄስ ዮናስ ከሚባሉ ጋር ተስማምተው ነበር። ናው ህዝቡ ይህንን ሲያቅ እንዲያውም ዩቲዩብ ላይ የስድስት ደቂቃ በሙሉ የመካነ ኢየሱስ ቤተክርስቲያን ይሄን ነገር ፍጹም የተቃወመችበትና ከባህላችን ያፈነገጠ ነው ብላ ያለችበት ህዝቡ ከጮህባቸው በኋላ ያስተካከሉት ነገር ነበረ። ይሄን ነገር አሁን እሷ እንደሆነች ዳይሬክት ነው መጣው።
የውጭዎቹ ሲመጡ ልንገርህ፣ ቆይ አንዴ። የውጭዎቹ ሲመጡ አንዴ ልጨርስልህ። የውጭዎቹ ሲመጡ አንድ ሰው ሉጢ ከሆነ ሉጢ ነኝ ነው የሚልህ። ኢትዮጵያ ሲሄድ ነጩ አይሰማህም። አይደለውም ነው የሚለው። አይደለውም አይደለም። ቃል በቃል በፌስቡክ ፔጁ ላይ ጽፎ ነው ለኢትዮጵያውያን ይሄ ነገር ያመቸናል ብሎ ጽፎ ነው ሄደው። ኢትዮጵያ ሲሄድ ሉጢ ነኝ ብሎ ነው የሚሄድልህ። አይደለውም ብሎ አይደለም ሄደው። መሆኑን እያወቀ ግን ተቀብለውት ነበር። ወዴት መደበቅ ነው? አንተ አረከው እያልኩ አይደለም፣ አንተ አላደረግከውም። ግን ኢትዮጵያ እነዛ ሰዎች ሲሄዱ መሆናቸውን አሳውቀው በማንነታቸው ነው እንጂ ሄዱት ተደብቀው አይ እንደዚህ አይደለም ብለው አልሄዱም። ዋንስ አገኝ እኔ የምልህ ምን መልክ ነው? አሁንም ደግሜ የምናገረው እኔ ይሄ የመጨረሻ ይሁን፣ በዚህ ጉዳይ ላይ የሚሰጠው አስተያየት የመጨረሻ ይሁንና አሁንም እኔ የተቃወምኩት ያንተን የተቃወምኩት ሲመጣ በወንጌላውያን ይመጣል የሚለው ትክክል ወደፊት ነው። እሱን አልቀበልም። እኔ በደንብ ነው የምቀበል እኔ እሺ፣ የሚያሰጋኝ እሱ ነው። እኔ ደግሞ አልቀበልም። እኔ የማልቀበልበት ደግሞ በእኛ በኩል ደግሞ የሆነውን ነገር እንደዚህ ብዬ ልለፈው። እኛ እንደዛ ያልኩበት ምክንያት ቅድም ተናግር ያለው አንድ ነገር እዚህ ድምዳሜ ላይ እንድትደርስ የሚያደርግህ የባለፈው የህይወት ልምድህ አሁን ያለህበት ነው። ይህንን ስታውቅ ወደፊት እንዲህ ሊሆን ይችላል ብለህ ትገምታለህ። የወንጌላውያን አማኞች በኢትዮጵያ ልጨርስ። አሁን ደግሞ እኔ ላውራ። አሁን በኢትዮጵያ ውስጥ ያለን ምልልስ የሚታወቀው የህይወት ምልልሳችን የህይወት ጥራታችን የሚታወቀው እንኳን እንደዚህ አይነት እንዳልኩ ግብረሰዶምን የሚያህል እጅግ በጣም ጽዩፍ ኃጢአት ብቻ ሳይሆን አንቲ ሂውማን የሆነ ድርጊት ቀርቶ ፓስተሮች አሉ ብሎ የተናገሩ አሉ። የራሳችሁ ሰዎች እንዳጨርሰው ብሮ ያንተው ፓስተሮች መጥተው እኛ ውስጥ ልምምድ የሚያደርጉ እየተጨቆንኩ ነው። እኔ እኮ እንዳላውራ እያደረክ እንዴ ፓስተሮች አሉ ይላል ራሱ እኮ ያንተ ፓስተር እኮ እኔ ላውራ ኦኬ እኮ እሺ ላውራና እኔ ትላለህ አንተ። ይሄ ነገር ያለፈው ታሪካችን አሁን ያለው እንደዛው ደግሞ ከረንትሊ ያለው የህይወት ልምምዳችን ምናምን ይታያል። ከዛ በኋላ ነው ሰው እንዲህ ሊሆን ይችላል የሚለው። እሱን ስትፈትሽ ደግሞ ትላንትም ስትፈትሽ ዛሬም ስትፈትሽ አንጻራዊነት ካየኸው እንደውም ከሌሎቹ የተሻለ ነው እንጂ የባሰ አይደለም። እሱን ልትል የምትችልበት አንድም ነገር የለም። ሌላው እንደ ኢትዮጵያውያን እርግጠኛ ሆኜ የምነግርህ በእንትን ይገባል አይደለም። በወንጌላውያን አንተ የምትለው እንኳን ቢሆንና በወንጌላውያን ልግባ ቢል እርግጠኛ ሆኜ የምነግርህ አይደለም ወንጌላውያን ኦርቶዶክሳውያንና ሙስሊሞች አይፈቅዱለትም። በወንጌላውያን ልምጣ ቢል ማለት ነው። በኦርቶዶክስ በኩል ልምጣ ቢል በኦርቶዶክስ በኩል እመጣለሁ ካሉ ፕሮቴስታንትና ሙስሊሞች አይፈቅዱላቸው። በሙስሊም በኩልም ልምጣ ካሉ አዘሴም ታይምስ በዚህ ሳይድ ያሉ ክርስቲያኖች ዝም ብለው አይፈቅዱላቸው። እንደ ኢትዮጵያ በዚህ ላይ ያለን አቋም በጣም ስትሮንግ ነው። ደግሞ ባይብሊካልም ነው፣ እንደገና ደግሞ ራሽናልም ነው፣ ትክክልም ነው። ቅድም እንዳልኩ ነው። አሁን እኔ ግብረ ሰዶምን መቃወም ያለበት ሃይማኖት ያለው ሰው ብቻ ነው ብዬ አላምንም። ሰው ከሆነ አንድ ሰው መቃወም አለበት ብዬ አምናለሁ። ኦኬ፣ ሰው የሆነ ሁሉ ለምንድነው ካልክ አንቲ ሂውማን የሆነ ነገር ስለሆነ ማለት ነው። ሰውነትን የሚያጠፋ ነገር ስለሆነ ማለት ነው። ዘር እንዳይቀጥል የሚያደርግ ስለሆነ ማለት ነው። እጅግ ከፍተኛ ኃጢአትና በመጽሐፍ ቅዱስ እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይረባውን እንዲያደርጉ ለማይረባ አእምሮ አሳልፎ ሰጣቸው ይላል። የማይረባ አእምሮ የተሰጠው ሰው ምልልስ ነው ያ የህይወት ስርዓት ማለት ነው። እንደሱ ያሉ ሰዎች ደግሞ መንግስተ ሰማይም አይገቡም ተብሎ በመጽሐፍ ቅዱስ በግልጽ ተቀምጠዋል። የእግዚአብሔርን መንግስት አያዩም ተብሎ ማለት ነው። እና ኃጢአትን ብቻ ሳይሆን ይሄ ነውር ብቻ ሳይሆን አንቲ ሂውማን የሆነ ነገር በሃይማኖት በጾታና በዘር ልንገደብ አይገባም። እንደዚህ አይነት ድርጊቶችን ሁሉም ነው ሊቃወም ይገባው። እንደ ኢትዮጵያ ሁሉም ኦርቶዶክስ ጋር ቢያይ ሌላው ሙስሊሙ ዝም ማለት የለበትም። ሙስሊሙ ጋር ቢያይ ኦርቶዶክሱ ዝም ማለት የለበትም። ፕሮቴስታንቱ ጋር ቢያይ ሙስሊሙ ወይም ኦርቶዶክሱ ዝም ማለት የለበትም። እንደ ሰው እጅ ለእጅ ተያይዘን ነው በዚህ ጉዳይ ላይ ጥብቅ የሆነ አቋም ሊኖረን የሚገባው እንጂ እንደዛ መከፋፈሉ ትክክል አይደለም። ይሄ የሚጠቅመው ከሆነ እነሱን ይጠቅማል እንጂ እኛን አይጠቅምም። እንደዛ ነው ብዬ ማምነው። እኔ ሀሳብ እኮ የምጋራው ነው። ግን ኢትዮጵያ ላይ የራሳችሁ ፓስተር ያለው ልምምድ አለኛ ጋር በዳይፐር የሚሄዱ አለ ተለማምደናል ብሎ ቃል በቃል የሰራውን ቪዲዮ እየፈለጉ አንድ ጊዜ ተው፣ ቪዲዮን አትፈልግ ይሆን እንደዚህ አይነት ነገር እኔ አሁን ምን እንትን ላለው መሰለህ፣ እኔ አሁን እንደዚህ የሚሰሩት እንትኖች
የተለያዩ ቪዲዮዎችን አያለሁ። አሁን ለኛ ራስ ምታት የሆኑ ግን እንደዚህ የሌላ ሳይሆን ክርስትና ልነግርህ ነው። እሱ የኛ ሰዎች ናቸው። ኦኬ የኛ ሰዎች ናቸው። አሁን ያልከውን ቪዲዮን ደግሞ አውቀዋለሁ እኔ አይቼዋለሁ። ዮኒ ምን አይነት ነገር እኔ እንዳደከመኝ ልንገርህ። አሁንም የፐርሰናል ኦፒኒየን ነው የኔ ነው። ኦኬ ምን አይነት ነገር እንዳደከመኝ ታውቃለህ? ሰዎች ዝም ብለው ሚዲያን ለመያዝና ዝነኛ ለመሆን ይወጡና የተለያየ ነገር ይናገራሉ። እንደዚህ የሚያደርግ ፓስተር አለ፣ ልጆችን የሚደፍር ፓስተር አለ፣ መድረክ ጀርባ ሆኖ ልጆችን የሚደፍር አለ፣ እንደዚህ የሚያደርግ አለ ያሉ ይወጡ ይናገራሉ። አንዱም አሁን ሰሞኑ አንዱም ቄስ ናቸው ምን ሲሉ ሰማው? አይ ጌታን የሚቀበሉ ሰዎች ሲባል እጅ እንዲያወጡ ሰዎች ገዝቶ ነቢይ አለ ሄዶ ቸርቹ ጌታን የምትቀበሉ ሲል ሰዎች ሄዱና እጃቸውን አውጥተው ጌታን ይቀበላሉ። ተከፍሏቸው ነው ግን 300 ብር ተከፍሏቸው እንደዚህ ይላል። እነዚህን ሰዎች እኔ ምናልባት መንግስት የሚሰማኝ ከሆነ እነዚህን ሰዎች ኢንቨስቲጌት ማድረግ መያዝ አለበት። መንግስት ስም መጥቀስ አለባቸው። ግን ቪዲዮውን ላሳይ ይችላል። ቆይ እንደሱ አይደለም ሆኒ፣ ቆይ እንደሱ አይደለም። እኔ የምጠረጥረው ተናጋሪውን እንጂ ያሉትን አይደለም። እነዚህ ሰዎች ለምንድነው ስም አይጠቅሱት? ግብረሰዶም ፓስተር ካለ እንትና የሚባለው ፓስተር ግብረሰዶም ነው ማስረጃ አለን በዚህ ብለው ለምንድነው ኢትዮጵያ ውስጥ ወንጀል ነው አይደለም እንዴ? ለምንድነው ይዘው ማይቀርቡት? ጌታን የምትቀበሉ ብሎ ከፍሎ 300 ብር ጌታን የሚያስቀብል ሰው ካለ እንትና እንደዚህ ነው የሚያደርገው ነብይ እንትና ማስረጃ አለን ብለው ለምንድነው ስሙን ጠቅሰው ማስረጃ ይዘው ማይመጡት? እነዚህ ሰዎች ራሳቸው ነው መጠየቅ ያለባቸው። መንግስትም ኢንቨስቲጌት ማድረግ ያለበት እነዚህ የሚናገሩትን ሰዎች ነው። ከተናገሩ ትክክለኛውን ነገር ይናገሩ። ስም ይጥቀሱ፣ አድራሻውን ይናገሩ። ይሄ እንትና ፓስተር እንትና አሁን ለምሳሌ እዚህ ጋር ያለውን ልስጥ። አንድ ነብይ አንዲት ሴትን 2 ቦታ ከፍሏት 2 ቦታ የተለያየ ነገር ስትናገር ማሳየት እችላለሁ። እኔ አሁን እንደዚህ እኔ የሰከሩን ያበዱ ዱርዬዎችን አምጥተህ ነብይ ነው እያልክ ለእኔ ብታሳይ ምን ይጠቀምኛል? እኔ እኮ ዘመናዊን ሙሉ ትክክለኛዎቹንማ እግዚአብሔር ይባርካቸው፣ እግዚአብሔር ይጠብቃቸው፣ እግዚአብሔር ወንጌላቸውን በዓለም ላይ ያሰራጭ። ኢየሱስ የጌቶች ጌታ ነው፣ ጌታ ነው። ተግባባን? እነሱ ጋር ማን ችግር አለበት? ጤነኛ የሆነ ፓስተርማ እንደዚህ አይነት ችግር የለበትም እኮ። ጤነኛ የሆነ ወንጌላዊማ እንደዚህ አይነት ነገር የለበትም። ይችን ነገር በጎን የሚሞካክሯት ገበያቸው አዳራሻቸው እንዲሞቅላቸው ሰዎች የሚገዙ እንዳሉማ አንተም እኔም እናውቀዋለን። ማስረጃ ላምጣ ሲባል እነዚህ ዱርዬዎች ብለህ ተዘጋዋል። አላውቅም እኔ አሁን ሰውዬው የተናገረውን ቆይ አላውቅም እኔ አሁን ሰውዬው እኔ ማወቅ እፈልጋለሁ። ለምሳሌ ወጥቶ ቄሱ የተናገረው ኮሚሽን የወስደና ሰውየው 300 ብር ሰጥቷቸው ማዕት ልጆችን ስራ የፈቱ ልጆችን ይዟቸው ጌታ የምትቀበሉ ሲባል ወደፊት ይወጣሉ፣ ከዛ በጓሮ ይወጣሉ አለ። እኔ አሁን ስም እፈልግ ነበር ይህን ሰውዬ አየህ። ለመቃወም እኔ ችግር የለብኝም። አሁን ፎቶ ለጥፌ ነው መቃወም ሆዶን ሰከንድ ፎቶ ለጥፌ ነው አልፈለግከውም። አሁን አየህ ላሳይ እፈልጋቸዋለሁ አልከኝ። አሁን ላሳይና እንዳታሳኝ ያልኩ ለመሰለህ ቅድም በተናገርኩት መሰረት ነው። አሁን ከሳምንት በፊት ቢሆን የወንጌል አማኝ ስለሆንክ እፈቅድልህ ነበር። አሁን ግን እኔ የውስጥ ጉዳይ ነው። ይህንን ማውራው እኔ ከወንጌል አማኞች ጋር ነው እንጂ እውነት ይኸውልህ፣ ችግሩ ምን መሰለህ? እውነት በየትኛውም ሙስሊም መጥቶ እውነት ከነገረኝ ይቀበለዋል። አዶን ጋር ፕሮብለም እውነት እምነት በሌለውም ሰው እውነት ከማንኛውም ነገር ቢመጣ እውነት ነው። አሁን ለምሳሌ ስለሆነ አይደለም ፓውንድ ቢሰጥ በምትኖርበት ነገር አልቀበልም አትልም። እኔ ሐሰተኛ ነብይ ለምሳሌ ሐሰተኛ እኛ በእኛ ለእናንተ አሳያችኋለሁ ያሉ ሐሰተኛ ነቢያት አሉ። ሐሰተኛ ነቢያቱን እኔ አሁን እቃወማለሁ። ስቃወም ፎቶ ለዚህ ላሳይ ስል ኖ አታሳየኝ አንተ ስላልሆንከን ስማኝ፣ አንድ ጊዜ ስማኝ። ምንድን ነው መሰለው እኛ ሐሰተኛ ነቢያትን ሐሰተኛ ልምምድ ያላቸውን ሐሰተኛ አስተማሪዎችን እንቃወማለን። ስቃወም እኔ የምቃወመው ፎቶ ለጥፌ ስም ጠርቼ ምናምን በግልጽ ነው ላይቭ ገብቼ የምቃወመው። እንደዛ ነው ማድረገው። ይህን ሳረግ ግን ሐሰተኛም ቢሆኑ ለምሳሌ አንድ ኦርቶዶክሳዊ መጥቶ ሐሰተኛ ነብይ እንትና ብሎ ከኔ ጋር እንዲያወራ አልፈቅድለትም። ገብቷል? እኔ ማውራው ይሄንን ከወንድሞች ሐሰተኛ በሁሉም አይደል መወገዝ ያለበት። የራሱን ሐሰተኛ ሄዶ የኦርቶዶክስ እሱ የራሱን ሐሰተኞች ነው። የኦርቶዶክስ ሐሰተኛ ሲመጣ እዚህ ሐሰተኛ ነው ብለህ ቀጥቅጠው። እኔ አልቃወምም። አዶን ጋር ኖ እኛ አሰራር ቆይ ይኸውልህ ሐሰተኛ በየትኛውም ሐሰተኛ ነው።
ምን አሸፈነ? ሐሰተኛ ነው። አዎ ምን አሸፈነ? ሐሰተኛ ነው። አያ አንተ ችግር ምንድነው? ሐሰተኛም ቢሆን ጴንጤ ስለሆነ ከበር እናርገውና ከኛ ቤተሰብ ጋር እንነጋገራለን። እውነተኛ ሲሆን ግን ከሁላችሁ ጋር እናወራለን ነው ጨዋታ። ከበር ባረግማ ፖለቲካውን አያችሁ ጋር እንነጋገራለን አለልህም። ቆይ ልጨ ላውራ ነኝ። ከበር ባረግማ ከራሴ ቤተሰቦች ጋር ላውራ ልነጋገር አለልህም አልከኝ። ከራሴ ቤተሰብ ያልከው እንደ ኢትዮጵያዊነት እንቃወማለን ትልና ከኔ ቤተሰብ ጋር አወራለሁ ትላለህ። መልስ ከራስ ጋር ነው። እሱ ስለ ግብረ ሰዶም ነው ያወራሁት ነው። እሱ ስለ ግብረ ሰዶም ነው ያወራሁት። ሌላ ቶፒክ ውስጥ ገባ። ይሁንዬ አትቀላቅለው። አይሄድ ለሱም ብናወራ አታሳየኝ አልክ። እሱ ነው ስለ ሐሰተኛ ነብይ ነው። ቆይ ያኛው ስለ ግብረ ሰዶም፣ ያኛው አንቲ ሂውማን ነው። ሰዎች ሁሉ ሊቃወሙት የሚገባ ነው። እሱን ጨረስን እኮ ይሁንዬ። አሁን ስለ ሐሰተኛ ነብይ ጀመርን። ሌላ ወደ ላይ ስለ ግብረ ሰዶማዊም ላሳይ ስለ እሱን አይቼዋለሁ። ቪዲዮውን አልከኝ። አይቼዋለሁ፣ እሱን አይቼዋለሁ። ሰውዬው እሺ፣ እሱንም አልከኝ። እሺ አልኩ፣ ዝም አልኩኝ። ስለ ሐሰተኛ ነቢያትም አልከኝ። ላሳይ ሁለት ቦታ የሸቀለውን ስለ እሱንም ከቤተሰቦቼ ነው የምነጋገረው እንጂ አንተ አታሳየኝም አልከኝ። ምን ላድርግ? እሺ ከአንተ ጋር ስንነጋገር ምን መሰለህ፣ አሁን መነጋገር ከፈለግ ከአንተ ጋር መጀመር እኔ አሁን ምንድን ነው መሰለህ የምለው አንተን ልተውና፣ ለምሳሌ አንድ ኦርቶዶክሳዊ ቢመጣ እና እኔ ያለው እዚህ ጋር ሐሰተኛ እንትና ሐሰተኛ ነው ብሎ ቢጠይቀኝ ቅድም እንዳልኩ ሐሰተኛ ነው ምናምን እንለዋለሁ። ዲፕሊ ከሱ ሰውዬ ጋር ኮንቨርሴሽን አልፈልግም ገብቼ በዛ ጉዳይ ላይ ለምን አልፈልግም መሰለ? እሱ የራሱን ሐሰተኞች የመጀመሪያ የራሱን ሐሰተኞች ኤክስፖዝ ማድረግ አለበት፣ መቃወም አለበት፣ ቤቱን ማጥራት አለበት። ሁሉም ቤት ቆሻሻ አለ እሰማለሁ። አሁን አንዳንድ እነ ቢኒያም ሽታዬ ምናምን አሁን ከፍተው የሚቃወሟቸውን ሰዎች አውቃለሁ። እንደዚህ አጥማቂ ተብለው ምናምን ወንጀል የሚሰሩትን ሰዎች ይቃወማሉ። ጥሩ ነው፣ እሱ ጥሩ ጅምር ነው። ሁሉም ቤቱን ቆሻሻ ሁሉም የቤቱን ቆሻሻ ተባረክልኝ መጽዳት አለበት፣ ጥሩ መጽዳት አለበት። ትክክል። እኔም በሱ አምናለሁ። የቤት ቆሻሻ እሺ ላለመግባባት ስለፈለግን ኢትስ ኦኬ። ኔትወርክም እየሰራልህ አይደለም፣ ይፍሻል እየተሰማ አይደለም። እሺ ዮኒዬ እሺ በቃ ውጣና እናወራለን ሌላ ቀን። እሺ ይመችህ፣ ይፍሻል። መልካም ጊዜ ይመችህ። እሺ አደራ የፍዬ እንዳትነኩብኝ። ሂዝ ማ ብራዘር። አብረን የምናወራቸው ብዙ ነገሮች አሉ። በክፉ እንዳታነሱብኝ። ወንድሜ ነው፣ በገባው መጠን እየተናገረ ነው። እኔ ግን የማሳየው አንድ ቪዲዮ አለ። እንደዚህ ለሐሰተኛ ሌቦች ከራሳቸው ቤት ነው የራሳቸው። እሷ በጌታ ናት። ዮኒ ማኛ እንግዲህ በጌታ አይደለም፣ አልዳንም ተብያለሁ። ምንም ማድረግ አይቻልም። የስራው ባህሪ ነው። እኔ አልዳንኩም። ከዳኑት ሰዎች ጠብቁ። ከአበራሽ ነው የምንሰማው ይህን ጉዳይ። አበራሽ ትዘግበናለች። ማለት ሊያ ቅንድቧን ተላጭታ አይኗን ተቋቁላ ሊፕስቲኳን ተቀብታ ረጋ ያለች ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ስሙ ማን ይባላል? ኤርሚያስ ሁሴን የተባለ የነሱ ፓስተር ወይም ነቢይ ምናምን የሚባል ሰውዬ ፓስተር ወይም ነቢይ ይባላል። ኤርሚያስ ይባላል። ከነ ቪዲዮ አለ፣ ታዩታላችሁ። የቦታው እየዞርክ እየመሰከርኩ ቻፓ መቀበል ነው ስራዬ። ከዚህ በኋላ ላዳምጣችሁ አልችልም። በማኛው እቀበላለሁ፣ በማኝዚ እቀበላለሁ፣ በስካቦኛ እቀበላለሁ፣ በዮኒ እቀበላለሁ። በቃ እንደዚህ ነው የምናደርገው። እስቲ እንሂድ። በጣም ድንቅ የሆነ የትወና ችሎታ እንዳለሽ ከፓፓራዚ ባታመልጭ። ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው? በጣም የምታሳፍሪ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙን ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበር ጋንዲ
እና የ2 ወር ጽንስ ነበረ። ጽንሱ ይቆረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ላንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም ያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሩኝ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማለቴ አጋንንት ነበረብኝ በሚጸልዩበት ሰዓት እና አጋንንት ነበረብኝ። እዚህ ጋር ራሴን አገኘሁት። መጨረሻ ላይ በዛ በጥጋ አካባቢ ይህን ጨረሰች። ወደ ሌላ ልጅ ዜናሽን አልሰማሁም። ሁለተኛው ጋር ልጅ ይኸኛው አንደኛው ነው። ከዛ ሊያ እባላለሁ የምትለው ምንም የምለው ቃል የለኝም። ምንም ቃላት ያንሰኛል ለሱ ለእግዚአብሔር። ከዛ ፓርትቱ ይመጣላቸዋል። ሊያ እባላለሁ። ራሷ እኔ የሆነልኝ ሱሰኛ ነበርኩ። ጠጣለሁ፣ እቅማለሁ እና ሁሌም ማለት ነው በሰዓቱ ሁሌ ሰዓቴ ሳያልፍ ሁሌ በቃ ባልበላ ራሱ ችግር የለብኝም። በቃ ይህንን እንግዲህ ጫት ነው የሚታየኝ፣ ሲጋራ ነው የሚታየኝ፣ ሱስ ነው የሚታየኝ። በመጀመሪያ ልጄን አመመብኝ እንደዚህ ሆንኩኝ ብላ ነው የመጣችው። በሁለተኛው ጫት ስሟን ቀይራል። እዚህ ጋር ሰናይት፣ እዚህ ጋር ላይ ያብላ። እንደዚህ አይነት ሰዎች ብዙ አሉ፣ እናንተ ቤት የሚያጭበረብሩ አሉ እያልኩ ነው። ከአንተ ጋር እናወራም በዚህ ጉዳይ። ማንም ባያወራ እኛ አደባባይ እናወጣዋለን። ሁለተኛ ያልኩት በግልጽ የተናገርኩት እኔ ፍራቻዬ ምንድን ነው? ከኦርቶዶክስ ይልቅ ከሙስሊም ይልቅ በዚህ ጉዳይ ላይ በአይዲያ ደረጃ ተስማምተው ኢትዮጵያ አስገብተው የመካነ ኢየሱስ ምዕመናን ቀውጤ አድርገውት ይሄን ነገር አስቀርተዋል። የትኛው የግብረ ሰዶሙን ጉዳይ አስቀርተዋል። ቃል በቃል ስሙ የሚሉት ሲመጣ ራሱ ፌስቡክ ላይ ለጥፎ እንደዚህ አይነት እንደሆኑ ተናግሮ ነው ወደ ኢትዮጵያ ሄዱት። ማን እንደሆኑ ተናግረው ምን አይነት ስራ እንዳላቸው ተናግረው ኢቭን ጾታ መቀየር ለሚፈልጉ ገንዘብ ላነሳቸው ሰዎች ለሱ ገንዘብ ፈንድ የሚያደርጉ እንደሆኑ ተናግረው ነው ሄዱት። የፌስቡክ አካውንታቸው ይታወቃል፣ ማንነታቸው ይታወቃል። ኢትዮጵያ ሲገቡም በማንነታቸው ነው የሚገቡት። ይህን እየታወቀ ካደረጉ በኋላ የኢትዮጵያ መካነ ኢየሱስ ህዝቡ ምዕመናኑ ቀውጤ አድርጎት ከዛ መግለጫ አውጥተው ከነሱ ጋር ያለው ግንኙነት እንዲቋረጥ አድርገዋል። በውጭ ያሉት ሁሉም እያልኩ አይደለም፣ አሁንም ሰንጥቀው ይወስዱታል። በውጭ ያሉት የራሳቸውን ትልልቅ በጀት ያላቸው የራሳቸው ቸርች ያላቸው ግብረ ሰዶማውያን አሉ። ፓስተሮች፣ ቢሾፕ ቤተክርስቲያኗ የሾመቻቸው ፓስተር ጻድቁ ናቸው ዋናው። ሁለተኛው ደግሞ ሐዋርያው እዩ ጩፋ ነው። ስለዚህ የሐዋርያው እዩ ጩፋን ትምህርት ተቀበለዋለሁ ወይ ነው እኔ ጥያቄ። አሁን ኦርቶዶክስ የሾመቻቸውን አቡነ ማትያስ አሉ፣ ሌሎችም አሉ። እነሱ ኦርቶዶክስ የሾመቻቸውን ይጠይቅ፣ ደምረው ይመልሳል። ተባረከ። አሁን ይሄን መልስልኝና ኦርቶዶክስን ስጠይቅ ደግሞ ደምረው እዚህ ጋር አለ፣ ደምረው ይመልስልናል። እሺ፣ አይ እንደዛ ማለት አትችልም። እኔ ንጽጽር ላይ ስለምሰራ እዚህና እዛ እያረኩ ነው የምሰራው። እኔ ምሳሌ የሚጠቅመኝ ከሆነ ወደዛም ቤት ሄዳለሁ፣ ወደዚህም ቤት ሄዳለሁ። ዳስ ዋይ አም ሂር። እሺ፣ ስመልስልህ ይህንን ምንድን ነው ለምሳሌ እሺ፣ እዩ ጩፋ ምክትል ነው ያልከው ምክትል አይደለም። እዩ ጩፋ ምን መሰለህ ያልገባህ ነገር ምን አለ? ባለፈም እንደዛ ሲወራ ነበር። ካውንስል አለ አይደለ? ካውንስል ውስጥ የተለያዩ አብያተ ክርስቲያናት ናቸው ያሉት። እሺ፣ የተለያዩ አብያተ ክርስቲያናት አሉ። ከነዛ አብያተ ክርስቲያናት ውስጥ አንዱ ፔንቴኮስታል አብያተ ክርስቲያናት የሚባል ነው። እሱ የፔንቴኮስታል አብያተ ክርስቲያናት ምክትል ነው እንጂ የካውንስሉ አይደለም። አብያተ ክርስቲያናት በጣም ብዙ ናቸው። የእነዚህ ሁሉ አብያተ ክርስቲያናት ድምር ነው ካውንስሉ። እሺ፣ እዩ ጩፋ ደግሞ የፔንቴኮስታል የሚባል አብያተ ክርስቲያን አለ። የዛ ምክትል አድርገው ነው የመረጡት እንጂ የካውንስሉ ምክትል አይደለም፣ ወይም ደግሞ የጻድቁ አብዶ ምክትል አይደለም። ኦኬ፣ ይሄ የተሳሳተ ኢንፎርሜሽን። ደምረው ልጨርስ አገባኝ። ይኸውልህ ካውንስሉ በ4 አብያተ ክርስቲያናት ነው የተዋቀረው። 4 ቪዥነሪያን አብያተ ክርስቲያናት የሚባሉ አሉ፣ ፔንቴኮስታል አብያተ ክርስቲያናት የሚባሉ አሉ እና ሁለቱ ደግሞ የጆን ፓስተር ጆን የሚመራው አለ። አንደኛው ደግሞ ባሩክ በራስ ላይፍ ግባ ባሩክ እንጠራለን ናቸው። ገባ
እና እነዚህ አራቱ ካውንስል ይባላሉ። ከነዚህ ከአራቱ አንደኛው ላይ እዩ ጩፋ ቪዥነሪ አብያተ ክርስቲያናት ምክትል ፕሬዚደንት ነው። ቪዥነሪ አብያተ ክርስቲያናት ገባ። ይህንን ላስታውስ ብዬ ነው። ቪዥነሪ አይደለም አንተ ሰው ቪዥነሪ አይደለም። ማታውቀውን ነገር አታውራ። የቪዥነሪ አይደለም የፔንቴኮስታል ነው። የፔንቴኮስታል አብያተ ክርስቲያናት ህብረት ምክትል አድርገው ነው የመረጡት። የካውንስሉም አይደለም። ኦኬ እሱን ይሄኛው በእንደዚህ እንዳለ እናቆዩ ይሄንን ሰው። ስለዚህ ትምህርቱን አትቀበላለህ ወይ? የዩ ጩፋን ትምህርት ትቀበላለህ ወይ ምናምን? እኔ እዩ ጩፋን እንደምቀበለውና እንደማልቀበለው ከእናንተ ጋር አይደለም ማወራው። እኔ ቤቴን ከፍቼ ነው እሱን ማወራው፣ ራሴ ስለማወራ ማለት ነው። የራሴ ፕሮግራም አለኝ። ቤት አውርቻለሁ ከዚህ በፊትም። ቆይ ልጨርስ። ከእናንተ ጋር አይደለም። ቤተክርስቲያን ነው ባሮክ አይመጣ፣ ይቅርታ ቸርች ነው። የቤቴን ጉዳይ እኔ ቤቴን ከፍቼ ነው እንጂ ከእናንተ ጋር አይደለም ማወራው። ስህተት ሲኖር ስህተት አለ ብዬ ቤቴን ከፍቼ ነው ማወራው። አሁን ለእናንተ አላወራ። ግን እዛ የምትቀበሉትና ማትቀበሉት የግድ ያልከው ዮንዬ፣ እኛ አሁን እንደማንቀበለው ኦርቶዶክስ ማትቀበላቸው ደግሞ አገልጋዮች አሉ፣ አጥማቂዎች አሉ፣ እኛን አይወክሉ የምትላቸው አሉ። እኔ በክፉ አይደለም ለክፉ አይደለም። ኦርቶዶክስ ጋር አትምጣ። እመጣለሁ እንጂ ለምን አልመጣም? ለምን ትመጣለህ? አንተ እኔ ጋር ለምን ትመጣለህ? አንተ እኔ ጋር ለምን ትመጣለህ? ስለዚህ መጠየቅ አንተ ለእኔ ጋር ለምን ትመጣለህ? ምን መሰለህ ላስታርቃችሁ። ምን አልክ መሰለህ? አንተ እኔ ጋር ለምን ትመጣለህ? በእኔ አትምጣ አልከው፣ በሱም አትመጣ። አትድረስብኝ፣ አልደርስም ደጅ ነው አይደለ? ብትመልስ እሱንም መጠየቅ ትችላለህ። አልመለስክም። አንተ አትመልስ፣ መጠየቅ ይሄ ለእኔ ነው። ይሄ ለእኔ ነው። እኔ እኮ አልጠየቅኩትም። እሱ አልጠየቅኩትም እኮ ስናገር ሆነ አታውራ እኮ ሳወራ አታውራ ይለኛል። ምክንያቱም አንተም አላወራም። ቆይ ዝም በል ደምረው። እኔ ከቤተሰቦቼ ጋር ነው የማወራው፣ ከወንጌላውያን ጋር ይሄን አወራለሁ እንጂ እዚህ አላወራም አልክ። ኦኬ። ስለዚህ ደምረው ለምንድን ነው ለአንተ ሙሉን ኤክስፕሌን የሚያደርግልህ? ደምረው ብትጠይቀውም እኔም አላወራም ይላል። እሺ ከዚህ እንትን እንውጣና አሁን ደግሞ ቀለል እናድርገው፣ የቤተሰብ ወሬ እናድርገው። አሁን ይህን ትንሽ ውጥረቱን ረገብ እናድርገውና የቤተሰብ እንትን እናድርገው። ዮኒ እንግዲህ በወንጌል አማኝ ውስጥ ስንት ወራት እንደሆነ አላውቅም ነበርክ። እንግዲህ ከነበርክ ጀምሮ በጣም በብዙ ባህሪም ተሻሽሎ መጽሐፍ ቅዱስ ማንበብ ጀምረህ ምናምን እንደዛ በቃ ናይስ እንትን ሆነ ነበረ እና ሰሞኑ አንድ ቪዲዮ የሰማሁት አይ ደግሞ ያልተመቸኝ ነገር አለ መውጣት ፈልጋለሁ እንደዛ አይነት ነገር ስትል ሰማሁ። እና ምንድነው ከወንጌላውያን ያልተመቸ አስተምሮ ትክክል አይደለም ብለህ ያመንክበት ወይ ያልተመቸ አስተምሮ በጣም ወሳኝ ናቸው የምትላቸው ቢያንስ 3 ነገር እስቲ ንገረኝ። እነዚህ 3 ነገሮች አልተስማሙም። ዮኒ ማኛ ዮሐንስ 25 ሳመልስልኝ ሳንጨርሰው ቆይ ሚዩት አድርግ አንተ። መልሻለሁ። እሱ ይብራ ዮሐንስ 25 ሳንጨርሰው ሌላ ውስጥ ገባ። ጨርሻለሁ። እሱን ተው ደምዬ። ይብራ ሰው ካነበበው ከተረዳው በቂ ነው። እኔ አሁን ኤፍ ይመልስልኝ አይመልስልኝ ሳይሆን ዮሐንስ 5 ራእይ 5ን አንብቡት፣ በደንብ አንብቡት። ብርቱ አልመለሰልኝም ነው ዮኒ አንተ አልመለስክልኝም ያልክ ስለሆነ አንድ ጊዜ አንዴ ልመልስ። አንዴ ስሙ። አሁን ለእናንተ ዘግታችሁ የገባችሁ ሰዎች እንደዛ ስለሚመስላችሁ ለእናንተ ነው ይሄ ማውራው ማለት ነው። መልሻላቸው ነው። ምናልባት ለ4ኛ ጊዜ ነው መልሰው በአንድ ደቂቃ ውስጥ ልናገር፣ በአንድ ደቂቃ ውስጥ አድርጌ ማለት ነው። ዮሐንስ ራዕይ 5 ላይ ምን ይላል መሰላችሁ? ይሄ ሜታፎር ነው። ኦኬ። ዮሐንስ በራእይ ያየው ነው። በዙፋኑ ላይ በተቀመጠው በቀኝ ላይ በውስጥና በኋላ የተጻፈበት በ7 ማተብ የተዘጋ መጽሐፍ አየው ይላል። ብርቱ መልአክ ይልና መጽሐፉን ይዘረጋ ዘንድ ማተቡንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ይላል። ኦኬ። በራእይ ነው ዮሐንስ የሚያየው። ምን አየ ዮሐንስ? ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቦችንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ አወጀ። ልብ ብላችሁ ተከታተሉኝ። መልአኩ አወጀ። ከዛስ 3 ላይ እንዲህ ይላል፣ በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። አሁን የእነሱ አርጊመንት የነበረው ምንድን ነው? በሰማይ ቢሆን ከምድር በታች ያለውን መልአኩ እንዴት አወቀ ነው የሚሉት። መልአኩ አወቀ አይልም ክፍሉ የሚለው ምንድን ነው? በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከት ማንም እንዳልተቻለው መልአኩ አየ ይላል አይልም። ማንም አልተቻለውም ብቻ ነው የሚለው።
ማንም አልተቻለው። መልአኩ አያ አይልም። ኦኬ ደግሞአለሁ ለሶስተኛ ጊዜ። ቆይ አልጨረስኩም፣ ወደውን ሰከንድ አልጨረስኩም። በሰማይ ቢሆን ቃል በቃል ነው እያነበብኩላቸው ያለው። በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ነው የሚለው። ኦኬ ይህንን በነገራችን ላይ ማንም አልተቻለውም እያለ መልአኩም እየተናገረ አይደለም። መልአኩም አይደለም ማንም አልተቻለው የሚለው። አሁን ብዙ ሰርፕራይዝ እያረኳቸው ነው እነ ዮኒን ማለት ነው። ማን ነው እየተናገረ ያለው አለ። በጣም ጥሩ። አሁን ይሄ አንድ ጽሁፍ ሲጻፍ እንዴት ተብሎ ይጻፋል መሰለም? ለምሳሌ እኔ ልድረስ እና አጭር ነገር ልድረስ እና የዚህን የአጻጻፍ ዘይቤ ለእናንተ ላስረዳ። አጭር ነገር ልድረስ እዚሁ በቃሌ ማለት ነው። ዮኒ ደሜና ኤፍሬም ላይቭ ገቡና እባካችሁን አዲስ አበባ ላይ መርካቶ የጠፋ 1000 ብር አለ እና ያንን 1000 ብር ያገኛችሁ ሰዎች እባካችሁ ንገሩን አሉ። እነማን ናቸው ያሉት? ኤፍሬም፣ ኦኬ፣ ደሜና ዮኒ አሉ። ኦኬ እየሳቃችሁ ሚዩት ማድረግ ትችላላችሁ። እኔ ለእናንተ እኮ አለ። እሺ እኔ ሚዩት አድርጌያለሁ አባቴ፣ ሚዩት አድርጌ ነው ምስክር። ደሜ ፈልጎ 1000 ብር ደሜ አውቀብት እኔ ኧረ እባክህ ሳቅ ምናምን የሚለውን ሰውዬ ትዝ አስባልከኝ። ኧረ እባክህ ሳይኖር አትሳቅ የሚለውን ሰውዬ አንተ እንደሚያውቅ ስትስቅ። እሺ ምሳሌ ልጨርስ። ከዛ አሁን እኔ ተከተሉኝ፣ ሌሎቻችሁ ለእናንተ ነው። እሺ ብር ያገኘ ይመልስ ተባለ። ከዛስ በኋላ ምን የሚባል ነገር አለ? ብሩ ተፈልጎ ሊገኝ አልቻለም የሚል አረፍተ ነገር አለ። አሁን ሳቁ ተቀየረ ማለት ሳቅ አቆማችሁ። ቀጥሎ እንጂ አታስፎግሩ፣ ቀጥሎ መሳቃችሁን እንዴ። እሺ ብሩን ይላል። ሚዩት አርግ ደሜ፣ ስትስቅ ሚዩት አርግ። እንደሆኒ ሚዩት አርገ መሳቃችንም ደሜ። እኔ ስትደሰት ነው ደስ የሚለኝ፣ ግን ሚዩት እያረክ ድምፅ ይረብሻል። ከዛ ተፈልጎ ብሩ አልተገኘም የሚል ቃል አለ። ኦኬ እያነበባችሁ ነው እናንተ። አሁን አንድ መጽሐፍ እያነበባችሁ ነው። ኤፍሬም ጽፏል አንድ መጽሐፍ። ያ መጽሐፍ ላይ ምንድን ነው የሚለው? መርካቶ ላይ ብር ጠፍቷል። ያን የጠፋ ብር ያገኛችሁ ሰዎች ባካችሁ አስታውቁን ወይ ባካችሁ አምጡ አሉ ዮናስ፣ ኤፍሬም እና ደምረው። ከዛስ በኋላ እንደዚህ የሚል ቃል አገኛችሁ። መርካቶ ላይ ተፈልጎ ይሄ ገንዘብ ሊገኝ አልቻለም። ኦኬ ልክ እዚህ ጋር ሲደርሱ ደሜና ዮኒ ማኛ ምን ብለው ያስባሉ? እኛንን መርካቶ ላይ ሄደን ፈልገን ያጣ ነው ብለው ነው የሚያስቡት። ጽሁፉ ላይ ግን እንደዛ አይደለም የሚለው። ጽሁፉ ምንድን ነው የሚለው? መርካቶ ገንዘቡ ተፈልጎ አልተገኘም ነው የሚለው። መርካቶ ገንዘቡ ተፈልጎ አልተገኘም ማለት እኔ ዮኒና ደሜ ሄደን መርካቶ ፈልገነው አጣ ነው ማለት አይደለም። ኦኬ አሁን እዚህ ክፍል ላይ ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቡን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይልና ከዛ በኋላ ምንድን ነው የሚለው? በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። ማንም አልተቻለውም ነው የሚለው። ካዲያ ማንም አልተቻለውም የሚለው መልአኩ ፈልጎ ነው የሚለው ኬት አመጣችሁ? ማነገረ ኬት አመጣ? መልአኩ ፈለገ የሚለው ማንም አልተቻለም፣ ተፈለገና ታጣ ነው የተባለው። የፈለገው መልአኩ ነው እንድትል ማነው ስልጣን የሰጠ? ኬት አመጣው? የፈለገው መልአኩ ነው ይላል? የፈለገው እግዚአብሔር ነው ይላል? የፈለገው ሰዎች ናቸው ይላል? ምንድን ነው የሚለው ቃሉ የሚለው በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን ተፈለገና አልተገኘም ነው የሚለው። አልተገኘም ሚል ስላገኘ ታዲያ መልአኩ ፈልጎ አጣም እንድትል ቆይ ገና ነው አልጨርሱም። ማን ስልጣን ሰጥቶ ነው መልአኩ ነው ፈልጎ ያጣው እንድትል ያደረገ ማለት ነው? አንደኛ። ሁለተኛ መልአኩን አሁን ቃል ላስገባ እዚህ ጋር አንድ ቃል እኔ ከራሴ ልጨምር ምን ሚል ልጨምርና ለምሳሌ ነው የምጨምረው። ከመጽሐፉ ይጨመርበታል ይላል። እናንተ እንዲገባችሁ ነው ልጨምር። እዚህ ጋር ልጨምር ምን ብዬ ልጨምር መሰላችሁ? እነሱ የሚፈልጉትን ቃል ልጨምርላቸው መጽሐፍ ቅዱስ ላይ የሌለው እንደዚህ ብዬ ላንብበው። በሰማይ ቢሆን በምድር ቢሆን ላይ ቢሆን ቆይ አንድ ጊዜ ማንም አልጠየቀም። ስለዚህ እሺ ለኔ ምሳሌ ነው። እሺ ለኔ ትችዋለሁ ለእናንተ አይደለም ለራሱ። እሺ ልቀጥል። ኧረ ደሜ አልጨርስም። ልጨርስ ደሜ ልጨርስ። እየሳክ ጠብቀኝ እንደቀድሙ ሳታስፎግድ። ሳቅን የሆነ ሰዓት ላይ ደንገጥ ትላለህ፣ የሆነ ሰዓት ትስቃለህ። አታስፎግድ ደሜ፣ ዝም ብለህ ሳቅ። እንደሱ ነው የሚጥሩ የሚሆነው ማለት ነው።
እሺ ሊቀጥል። ከዛስ ምን ይላል? በሰማይ ቢሆን ልብ በሉ፣ በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከት ማንም አልተቻለውም ነው የሚለው። ይሄ አልተቻለው መልአኩ ነው ያሉት እነሱ ናቸው። መጽሐፉ ግን አይልም። ከዛስ መጽሐፉን ሊዘረጋ ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል። ማንም ስላልተገኘ እጅግ አለቀስኩ ይላል ዮሐንስ። ከዛስ ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ማተቡንም ይፈታ ዘንድ ድል ነስቷል አለኝልና። አሁን ይህንን በደንብ ስሙኝ። ከሽማግሌዎቹ አንዱ በዙፋኑ ላይ ይላል። ከሽማግሌዎቹ አንዱ ከሚለው ቀጥሎ ማለት ነው። ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማተብ ይፈታ ዘንድ ድል ነስቷል አለኝልና። በዙፋኑና በአራቱ እንስሶች መካከል ከሽማግሌዎቹ መካከል እንደታረደ በግ ቆሞ አየው። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይላል። ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስቶች አሉ። አየ መላእክቶች ወደ ምድር ሁሉ ከተላኩ ነው ምድር ላይ ሁሉ ያለውን ነገር ሊያውቁ የሚችሉት እንጂ አንድ መልአክ ወደ ምድር ሁሉ ሊሄድ በአንድ ጊዜ አይችልም። ኦኬ እዚህ ላይ መናፍስቶች ናቸው ሚልና ወደ ምድር ሁሉ የተላኩ ይላል። ስለዚህ ሪፖርት ያደረጉት ወደ ምድር ሁሉ የተላኩት እነዛ መናፍስቶች ናቸው እንጂ አንዱ መልአክ ከሰማይ ሆኖ በአንድ ጊዜ ሁሉንም ስፍራ አይቶ አይደለም። አመሰግናለሁ። ጌታ ይባርከኝ። ታንኪዩ። እሺ ይሄኛውን አሁን የተናገርክበት ሀሳብ አንዴ ቁጥር 2 እና ቁጥር 6 አንድ መልአክ ነው ወይስ ብዙ መልአክ ነው? ቁጥር 2 ላይ ያለው አንድ መልአክ ነው ወይስ ብዙ መልአክ ነው? ቁጥር 2 ላይ ያለው ያ የጮኸው መልአክ አንድ ነው ወይስ ብዙ ነው? ከዚህ ጋር አንድ እንዳደረግልን ከቁጥር 6 ጋር አንድ እንዳደረግልን ሚታርጌ ነው እንደማወራው በኢየሱስም ቁጥር 2 ላይ ያለው አንድ ይቅርታ፣ ቁጥር 2 ላይ ያለው አንድ መልአክ ነው። ቁጥር 6 ላይ ያለው መናፍስት ናቸው። ግልጽ እኮ ነው። የአንዱ መልአክ እንደ ቁጥር 6ቱ መላእክቶች ይለያያሉ አይለያዩ? አሁን የሚውጥ አድርገህ እያወራህ ምንድነው? በምንድን ነው የሚለያዩ? መልአክ ነው። ይለያያሉ አይለያዩም? ያኛው ብርቱ መልአክ ናቸው። ይለያያሉ አይለያዩም? ያኛው ብርቱ መልአክ ሚት እያደረግህ ነው እንዴ? እኔ እኮ እያወራሁ ነው እኮ። መልዕክት ስጥልኝ ሆንዬ። ኧረ ያንተ ፔጅ ነው ማንም አያደርግም። በራስ ፔጅ ማን ያደርጋል? በራስ ፔጅ ሚውት የሚያደርግ የለም አባቴ። You control yourself my brother። By the way ኤፍሬም ባለ ጊዜ አጎቴ ነው። እሺ ጋይስ አጎቴ ነው። የስጋ አጎቴ ማለት ነው። የስጋ አጎቴ ታላቅ ነው። የስጋ አጎቴ ነው። ሲሪየስ ነው። ዘመር ነው። ኤፍሬም እኮ ጩጬ ነው። በይት አድርጎ ነው አጎት የሚሆነው። አጎት ታዲያ ምን ሕፃን የተወለደ ልጅ እኔ የመጀመሪያ ልጅ ብወለድ እናትየው ብትወልድ ሕፃን ልጅ አጎት ሊሆን ደሜ በዘመድ ለፈይ አላልፍም። ስማኝ ኤፍሬም ገብቶላል። እነዚህ መናፍስቶች ናቸው። ወይኔ ደምረው ተበላ። መናፍስቶች ናቸው ላይ ቁጥር 6 ላይ። ቁጥር 2 ላይ ያለው መልአክ ግን ብርቱ መልአክ ነው። ያ ብርቱ መልአክ ምን ይላል እዚህ ጋር እንግዲህ አይተህ ከሆነ መጽሐፉን ይዘረጋ ዘንድ አለ። ይሄ ያየውን መጽሐፉን ይዘረጋ ዘንድ ይሄ ያየውን መጽሐፍ እንዳልተዘረጋ ስላየ ጮኸ። እንዳልተዘረጋ ደግሞ ማን አየ? ዮሐንስ አየ። ባለመዘርጋቱ ዮሐንስ አለቀሰ። ይሄኛው መጽሐፍ ደግሞ የሚዘረጋው ስለሌለ እንዲዘረጋ ጮኸ። ቁጥር 2 ላይ ያሉት ብርቱ መልአክና ቁጥር 6 ላይ ያለው አንድ አይደለም። ኤፍሬም የኔ ድምፅ አይሰማም እንዴ? አንድ አይደለም። ይሰማል። አንድ አይደሉም። ሰማይ መጀመሪያ እኔና አይሰማም እንዴ? እዚህ ያላችሁ ድምጻችሁ አይሰማም? ኮሜንት ንገሩ። ወርደ ግባ። ድምፅ አይሰማም? ድምፅ አይሰማም? ወርደ ግባ። ይሰማል እያሉኝ ነው እኮ። አንተን የማይሰማ እናንተ ናችሁ የማይሰማችሁ። እኔ ይሰማል እያሉ የኔ ልጆች። በቃ ውጣና ግባ። ውጣና ተመለስ። ይቆራረጣል። ኧረ ይሰማኝ ነው። አልወጣም ይሰማል እያሉኝ ነው። መልሳ ካልወጣ እዛ ቁጥር 2 ላይ ያለው ብርቱ መልአክ ደሜ ስህተት ነው እኮ ልመልስ።
ስህተት ነው። ይኸውልህ ስህተት፣ ቆይ ስህተት ምን ተሳሳትክ መሰለህ? ደግመህ ተሳሳትክ። ምን ተሳሳትክ? መጽሐፉን ይኸውልህ በምድር ሁሉ ላይ አየና መጽሐፉን ሊዘረጋ የሚችል ሰው ስላልተገኘ አልክና መጽሐፉን ሊዘረጋ ዘንድ ማን ነው እያለ አገለባበጥከው። ቁጥር 2 ቁጥር 3 መልአኩ ቁጥር 2 ላይ ነው መጽሐፉን ይዘረጋ ዘንድ ማተቦቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ያወጀው ቁጥር 2 ላይ ነው። ገና ተፈልጎ ሳይገኝ ጥያቄ ነው የጠየቀው። ገና አልተፈለገም። ገና እዛ ጋር ፍለጋ አልተጀመረም። መልአኩ ሲጮህ ፍለጋ አልተጀመረም። ያዘው እዚህ ጋር የእሱ አዋጅ ዓለም ሰምቶታል አልሰማውም? የእሱ አዋጅ እንግዲህ መጽሐፉ ምንድነው? እዚህ ጋር ዓለም ሰማው ዓለም አልሰማ የሚል ነገር አልተጻፈም። የተጻፈው ምንድነው? ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቡን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጃየው ነው የሚለው። ዮሐንስ በምን አወቀ? ይሄ መልአክ ለዓለም ካወጀ ዮሐንስ በምን አወቀ? አሁን ሰከንድ ለዓለም አወጀ አትበልጭ፣ ቃል አትጨምር። አወጀ ነው የሚለው። የታወጀው ለምን ራይ ኢኮኖሚያው ዮሐንስ እኮ ራይ ኢኮኖሚያው ሜታፎር እኮ ነው። ደሜ ይመልከታ። አሁንም እኮ ራይ ይመልከት። ራይ እኮ ነው። ራይ ይመልከት። እንዴት ሰማ ዮሐንስ ትላለህ እንዴ? አዳምጠኝ። ራይ እኮ ነው። ቆይ አዳምጠኛ ወንድም አለሜ። የተላኩት መናፍስቶች ራይ ናቸው ሁሉ። እዚህ ክፍል ላይ በጠቅላላ ዮሐንስ በራይ ነው የሚያየው ሁሉንም። ስለዚህ እዚህ ጋር ማለት ነው እዚህ ጋር እውነት ያልሆነ ነገር ነው እናንተ እያወራን ያለ ነው። ያልተፈጸመ ታሪክ ነው እያወራን ያለ ነው። ያልተፈጸመ ታሪክ ራይ ማለት እኮ ውሸት ነው ማለት አይደለም እኮ አባዬ። ወይስ አይደለም? አጭርና ግልጽ ይሄ ታሪክ ተፈጽሟል አልተፈጸመም? ፊቸር የሚፈጸም ነው። ኢየሱስ ክርስቶስ ማህተሙን አልፈታም። አይ እሱ ሰፊ ትምህርት ነው። ቁጥር 6 ላይ በዙፋኑ ላይ እንደዚህ ላይ በዙፋኑ ላይ በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየው። ይሄ ፊቸር ነው ደምዬ፣ ፊቸር ነው። ፊቸር ታርዷል አልታረደም። ከፈለክ 1-5 ደቂቃ ከሰጠኝ ስለ ትምህርቱ አስተምርሃል። እሺ ራይ ነው። አጭራጭ መልስልኝ። ይሄ ራይ እውነት ትምህርት የምትፈልግ ከሆነ ቆይ ኤፍሬም፣ መፈጸም አለመፈጸሙን መተማመን አለብና መተማመን አለብን። ምክንያቱም ተፈጽሟል ብለህ ነው የምታምነው አንተ? እኔ ተፈጽሟል ነው የምለው። ምክንያቱም መፈጸሙ ቁጥር 6 ላይ ነገረኛላ። ቁጥር 6 እንደዚህ ይላል፣ ስማ። በሽማግሌዎች መካከል እንደታረደ በግ ቆሞ አየው። 7ቱም ቀንዶች 7ቱም ዓይኖች ነበሩት። እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይልና መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው ይላል። የታረደው በግ ያየው የታረደው በግ ክርስቶስ ነው? ክርስቶስ አይደለም? ክርስቶስ ቅድም ስተረጉምልህ ክርስቶስ ነው እያልኩ መልስ ጠይቀኛለህ። አንድ ነገር ነው ደጋግመህ የምጠይቀው። ይህ ታሪክ ተፈጽሟል አልተፈጸመም? ይህ ታሪክ አንድ ነገር ነው ደጋግመህ እየጠየቀኝ ያለው ታውቋል። አጭርና እኮ መልስልኛ። ታሪኩ ተፈጽሟል አልተፈጸመም? አጭር መልስ ዮኒ። እኔ ገና ወደፊት የሚፈጸም ነው ብዬ መልሼለታለሁ። ደምረው አንድ ነገር ደጋግሞ ነው የሚጠይቀው። ደሜ የአንተ ጥያቄ ካለ ወደፊት ነው የሚታረደው? ኖ ኢየሱስ ወደፊት ነው የሚታረደው? ታርደዋል ኦልሬዲ። ስለዚህ ተፈጽሟል። ኦኬ ዮኒዬ፣ አሁን እሺ እንደዚህ ላድርግ። አሁን እኔ ማስረጃ እሰጥሃለሁ፣ አንተ ደግሞ ማስረጃ ትሰጠኛለህ። እኔ አሁን ወደፊት የሚፈጸም እንደሆነም አስረግጠ መልስልኝ። ተፈጽሟል በለኝ። ማስረጃ ታመጣለህ ወይስ ወደዛ ልሂድ ወይስ ወደ ሆን ጥያቄ? አጭርና ግልጽ ማስረጃ እኮ መጽሐፍ ቅዱስ ነው። ሌላ ቦታ መሄድን ሳይጠበቅብኝ ኢየሱስ መታረዱን አምናሃል። ኢየሱስ የታረደው ደግሞ እዚህ ቦታ ላይ ኢየሱስ መታረዱን ካመንክ ይሄ የተፈጸመ ታሪክ ነው አይደል? የተፈጸመ ነገር ነው አይደል? ወይስ አይደለም? እንደዛ ማለት ይኸውልህ፣ ለምሳሌ ራይ ላይ የተለያዩ ክፍሎች አሉ። አሁን የሜታፎር የሚባለው አገላለጽ አንድ እዚህ ቦታ ላይ ነው። ሌሎቹም አሁን ባነበብነው ላይ አሁን በተነጋገርነው ላይ ኢየሱስ እዚህ ቦታ ላይ በጉ የታረደው በግ ኢየሱስ ክርስቶስ ነው። ይሄ ደግሞ ተፈጽሟል አይደል? የታረደው ኢየሱስ ነው። ትክክል ነው፣ ተፈጽሟል። ቅድም ነግሬሃለሁ እሱ። ስለዚህ ስለተፈጸመ ነገር እኮ ነው እያወራ ያለው። ቆይ አንድ ነገር አለ። መታረዱ ተፈጽሟል፣ ግን ራይ ሲሆን እንደዛ አይደለም። በመጽሐፍ ቅዱስ ሲናገር ወይ እናንተ ታስረዱን በማስረጃ ወይ እንዳወራ እኮ እጁ ላይ እየሰጣችሁ
ኢየሱስ ጌታ ነው። የቤተሰብ ጨዋታ የቤተሰብ ነው። እሺ ኤፍዬ ስራ እንዴት ነው? ስራ አሪፍ ነው? አይ ቆይ ስትሆን እሱን ስለ ስራ ከማውራታችን በፊት ስራ አሪፍ ነው እዚህ እናወራለን። ወደ እሱ ፓፓ ነገር ሌላ ቀን ነው። በቃ ነገ ሌላ ቀን ምንም ችግር የለው። አይ ምንድን ነው ማስረጃ እንዳልጠይቅ ነው ደሜ። አይ ነገ ሌላ ቀን ነው አባቴ። በቃ ነገ ሌላ ቀን ነው። ዮኒ ማማ እሱም ባይዘው እንቅልፍ መጥቷል እኮ ዮኒ ታውቃለህ። አይ እኔ ገና ነቅቻለሁ፣ ቀጠቅጣለሁ። ለምንድን ነው መበተን የፈለግከው? በቃ እንግዲህ ቤተሰብ ላይ ብዙ መጨከን አልፈለገም መሰለኝ ደሜ። እሺ አይ ደሜ ሊወጣ ፈልጓል መሰለኝ። እና ዮኒ አሁን ወደ አልረሳሁትም፣ ወደ አንተ ጥያቄ መጣም የጠየቁ ጥያቄ አለ። ግን ይሄኛውን ምንድነው ዮሐንስ ራእይ ራሱ ራእዩ ዮሐንስ ራእይ ላይ ፊውቸር ነው፣ ትንቢት ነው፣ ወደፊት ፊውቸርማ አይደለም። ኢየሱስ ክርስቶስ መሰረዱን ካመንክ እንዲያውም ይዘመርለት ብሎ እኮ ስትወርድ ወደ 11 ወደ 13 ብትሄድ ይዘመርለታል አመሰገኑትላ ብሎ መጽሐፍ ቅዱሱ ይናገራል። ዮሐንስ ራእይን ካነበብኩ እኔ ደግሞ ኢየሱስ ከመወለዱ ከሺህ ዓመታት በፊት የተነገረስ ትንቢት ካመጣውልህ በብሉይ ኪዳን ጊዜ ስለ ኢየሱስ መሰቀል አይዚህ ያለውን ነገር አንተ እንዴት ነው የተረዳኸው? ስለተነጋገርነው ነገር አይደል ማውራት ያለብን። ከዛ ሌላ ሲመጣ ደግሞ ስለሱ ኤክስፕሌን እናደርጋለን እኮ። ቤት በኩል ላስረዳችሁ ነው። አሁን ስናገር እየገባችሁብኝ ሆነ እየተቸገርኩ። ኧረ አብዛኛውን ሰዓት ያወራው ጌታ ኢየሱስ ምስክር የራእይ መጽሐፍ ኦኬ። አይ የራእይ መጽሐፍ በአጠቃላይ ገባን፣ ከመርካቶ ወጣን፣ የሆነ ቦታ ሄደን እንደፈለግ አድርገህ እኮ ነው የምትናገረዋል። እኔ ከመጽሐፍ ውጭ አላወራም። አንተ ምሳሌ የምትሰጠን እኮ መርካቶ ትገባለህ፣ ትወጣለህ። የሆነ ቦታ አንተን ሰጥቼ ትለኛለህ፣ እችላለሁ፣ እቀበላለሁ። ከዛ በኋላ የሆነ ብር ታመጣለህ። እንደዚህ አይነት ትምህርት የለም እኮ ከመጽሐፍ ቅዱሱ ካለው ላይ ይሄ ማለት ይሄ ነው መናገር ያለብን። ኢየሱስ ሲያስተምር በምሳሌ ይናገር ነበር እና በምሳሌ ሲናገር ለምንድን ነው በምሳሌ የምታስተምረው ብለው ደቀ መዛሙርቱ ሲጠይቁት ኧረ ደምሮ ገባ። አሁንም ኧረ እውነትም ይሄ ነገር ብንጫወት ይሻላል ማለት ነው። አሁን በቃ ምንም ደሜ መሀል ላይ ይገባል። ትዝ ሲል የሆነ ነገር አይ አባባል የገባ ያልተፈጸመ ትንቢተ ዳንኤል ላይ የታየ ራእይ ያልተፈጸመ አለ፣ ያልተፈጸመ። ይሄኛው ራእይ ደግሞ የተፈጸመ ነው። ያ ቃል እኮ ኤፍሻ እንኳን ገብቶታል። ለበዓሉ ድምቀት ነው እንጂ እቺ ፓርቲማ በደንብ ነው የገባቸው። መርካቶ ሄደ 1000 ብር ማምጣቱ ግን አልገባኝም። አሁን እኔ ለምጠይቅ ደሜ እኮ ስልህ እኮ መርካቶ ገብታ 1000 ብር ስታመጣ ግን አንተ ማስረጃ አምጣ፣ እኔ ማስረጃ ላምጣ ስልህ እኮ ማስረጃ ማምጣት እንደማትችል ነገርከኝ። ካለበለዚያ እኔ የምለውን ማንበብ መስማት ነው። እሺ ወደ መርካቶ ልሂድ ዮኒ። እሱ ላይ በጣም ስታክ ስላደረግ እንዲያስቆኛል፣ በጣም እንዲያስቃል። ብራዘር ምሳሌ ለምን ሰጠው መሰለህ? የመርካቶ ለምን ምሳሌ ሰጠው መሰለህ? የሰጠው ለምንድን ነው? ዮሐንስ ራእይ ላይ ምን ሆነ መሰለህ? ዮሐንስ ራእይ 3 ላይ በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አይቻለውም የሚል ቃል አለ እና ይሄ ቃል አንደኛ መልአኩ የሚያወጀው ቃል አይደለም፣ ሁለተኛ መልአኩ አይቶ አይደለም። ይህንን ስላችሁ ስላልተረዳችሁኝ ኦኬ። ምሳሌ እኔም በምሳሌ እወዳለሁ፣ ብዙ ጊዜ ምሳሌ ይሰጣለሁ እና አንድ ታሪክ ልፍጠር በቃ አልኳችሁ። ኦኬ ልፍጠርና ታሪክ እኔና እናንተ አሁን ገስት ላይ ነው ያለው ሶስታችን። መርካቶ ትላንትና ክሬት ያደረኩት ያው እንትን ስለሆነ ምናልባት እንዳላዛባው እሱን እንትን ላለው መርካቶ 5000 ብር ጠፍተዋል ትላንትና እና አንድ ነው አደጋውን ደግሞ 5000 ያረከው ተው ኑሮ ተወዷል። ብራዘር አይ አስቀድሜ የተናገርኩት እሱ እኮ ላስረዳችሁ። ችግር የለውም ታሪክ ክሬት አድርጌ ላስረዳችሁ ስለሆነ እንትናማ ሄደ እኔ እናንተ ብቻ ነን አሁን ደም የለም። እሺ እኮ እሺ አሁን ምንድን ነው ያልኩት? ወዲያው ነው በቃ ኢትዮጵያ ምንዛሬ የሚያድገው 1000 ብር ለምሳሌ መርካቶ ላይ ጠፋና እኔና ዮኒ መርካቶ ላይ ትላንትና 10 ሰዓት ላይ 1000 ብር ጠፍተዋል። ያገኝ
አሳውቁን አለን። እኔ አንተ ኦኬ። አሁን ጽሁፍ ነው እያነበብን ነው። ጽሁፍ እየተነበበ ነው። የሆኑ ሰዎች ጽሁፍ እያነበቡ ነው። እና መርካቶ ላይ ትላንት እንደዚህ ብር ጠፍቷል 1000 ብር ያገኛችሁ ባካችሁ አሳውቁን ብለናል እናንተ። ከዛ ምን የሚል ጽሁፍ አገኘ? መርካቶ ላይ ተፈልጎ አልተገኘም የሚል አገኘ። ፈላጊው ማን ነው? ሜላ እሺ፣ ስራ ላይ ስላለው ነው። እሺ ዮኒ ሶሪ። እሺ ችግር የለውም። ከዛ በኋላ ምን አልኩ መሰለ? የት አካባቢ ነው የጠፋው? ከዛ በኋላ ምን ቃል አገኘ? እሺ ይሄን ምሳሌ ልጨርሰው። ከዛ በኋላ ምን የሚል ጽሁፍ አገኘ መሰለ? መርካቶ ላይ 1000 ብሩ አልተገኘም የሚል ጽሁፍ አለ። ኦኬ መርካቶ ላይ 1000 ብሩ ተፈልጎ አልተገኘም የሚል ጽሁፍ አነበብኩ። አሁን መርካቶ ላይ 1000 ብሩ ተፈልጎ አልተገኘም የሚል ጽሁፍ አነበብኩ ማለት ማን የፈለገው? አዎ የፈለግነው እኔና ዮኒ መሆን የለበትም። መስሎት ነሰሰልኝ እኔና ዮኒ እኮ ተፈልጎ አልተገኘም ማለት አናውን ነው። ማን ፈልጎ እንዳጣው አልተገለጸም። ስለዚህ በቃ የምታውቀው እዛ ጋር እርግጠኛ የምትሆነው ምንድን ነው? ብሩ ተፈልጎ እንዳልተገኘ ብቻ ነው እንጂ ማን ፈለገው አታውቅም። ለምን አልተነገረህማ? መልአኩ ፈለገ ወይ ዮኒ ማኛ ፈለገ ቢባል ዮኒ ማኛ ፈልጎት አላገኘውም ይባል ነበር። ኤፍሬም ቢሆን ኤፍሬም ፈልጎ አላገኘውም ይባል ነበር። ነገር ግን መርካቶ ላይ ተፈልጎ የ1000 ብር አልተገኘም ከተባለ ምንድነው ማለት ነው? ተፈልጎ አልተገኘም ነው እንጂ የፈላጊው አልተጠቀሰም። ሜታፎሩ እኮ የማይጠቅመው አንተ ያልከው የሆነ የወሰደ ሰው አለ ማለት አይደል? አይ ብሩም እኔ የተወሰደ የሆነ ሰው ሳይልፋው ተፈልጎ አለመገኘቱ ጠፋ ማለት ተፈልጎ አለመገኘቱ ነው። አሁን ተፈልጎ አለመገኘቱ ብቻ ነው። አሁን እዛ ጋር ምሳሌው ለምንድን ነው? ምሳሌ ያጽጽ እኮ የሚባለው ለዚህ ነው። ምሳሌ ለተፈለገበት ዓላማ ብቻ ነው። አሁን እዛ ጋር መርካቶ ላይ ብሩ ተፈልጎ አልተገኘም ካለ አይ መርካቶ ላይ ብሩን ፈልገው የፈለጉት ሰዎች ኤፍሬም እና ዮኒ ናቸው ሊባል አይችልም። ለምን አልተገለጠማ? እዛ ጋር ስፔሲፊክ ተደርጎ የተገለጠው ምንድነው? ተፈልጎ እንዳልተገኘ ብቻ ነው። ተፈልጎ አልተገኘም ማለት ተፈልጓል፣ አልተገኘም። ማን ፈለገው? እኔ እንጃ። ኦኬ ማን እንደፈለገው አልተገለጠም። እዛ ጋር ክፍሉም ላይ ልክ ዮሐንስ ራእይም ልክ እንደዛ ነው የሚለው። መልአኩ ተናገረ። ምን ብሎ ተናገረ? መጀመሪያ ብርቱ መልአክ ነው የሚለው መጽሐፉን ይዘረጋ ዘንድ ማተቦቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይልና 3 ላይ ምን ይላል መሰለህ? በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። አሁን ይሄ ቨርስ መልአኩ ነው ፈልጎ ቅድም ሲል እንደነበረው ደሜ መልአኩ ፈለገና አላገኘም የሚል ንባብ የለውም። ይሄ ክፍል ምንድን ነው የሚለው? በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንም አልተቻለውም። ምንድን ነው መልሰህ? በምናወቅ ምኑን መሰለ? እዛ ተፈልጎ ማጣቱን አላገኘም ማለት። እሺ አለማግኘቱን በምን አወቀ መልአኩ? ተፈልጎ አለመገኘቱን አንተን እኮ ፋለስ የሚያደርግብህ ምን መሰለ? ይፍቻ መልአኩ ማለት የተናገረው እኮ አልኩ። ንግግሩ ራሱ መልአኩ የጠየቀው መልአኩ ነው። እዛ ቦታ ላይ እንዳልተገኘም የተናገረው መልአኩ ነው። አይደለም አይደለም፣ እኔ ላልኩ አልተናገረም መልአኩ። እሱንም እኮ ነው ያልኩ። መልአኩ አልፈለገምም አልተናገረምም። እሺ አልፈለገምም አልተናገረምም። እንግዲህ ስሙልኝ። ትክክል። እሺ ምንድነው የሚለው መሰላችሁ? ብርቱ መልአክ ከሁለተኛው ነው የማነበው። ዮሐንስ ራእይ ላይ ነን ምዕራፍ 5 ከቁጥር 1 ጀምሮ ነው፣ ግን ከ2 እቀጥላለሁ። ብርቱም መልአክ ይላል መጽሐፍ ቅዱስ ሲናገር መጽሐፉን ይዘረጋ ዘንድ ማኅተሞቹን የሚፈታ ዘንድ የሚገባው ማን ነው ብሎ ጠየቀ። የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። ማን ነው ብሎ አለ። ከዛ በኋላ ምን አለ? በሰማይም ቢሆን በምድርም ቢሆን ማን ነው የሚለው? ቀጥሎ ያለውን የሚለው ማን ነው? እንቀጥለዋ ቆይና ነው ይነግረናል። ለሁሉም አንድ ላይ በሰማይም ቢሆን በምድርም ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። ከዛ ምን ይላል ዮሐንስ? ለምን እያሳየው ስለሆነ እያሳየው ማለት ነው። ከዛ 3 ላይ ስትሄድ መጽሐፉን ወንደርፉል ዮኒ አሁን መጣ። ይኸውልህ ወንደርፉል አሁን ገባ። ይኸውልህ በትክክል ገብተዋል። አሁን ምንድነው መሰለ 3 ላይ
ራእይ ቪዥን ስለሆነ ወንደርፉል። አሁን ገባ። አሁን ኦን ፖይንት ነው። አየህ 3 ላይ ምን መሰለ? 3 ላይ ምን አለ? በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ሲል መልአኩ አይደለም የተናገረው። የመልአኩ ንግግር አይደለም። እዚህ ጋር መልአኩ እንደዛ ብሎ አልተናገረም። እንደገና ደግሞ ዮሐንስን ነው በራእይ የሚያሳይ። አዎ ዮሐንስም እየተናገረ አይደለም። ተፈልጎ አልተገኘም ነው የሚለው። ኦኬ ቆይ አንዴ እዚህ ጋር ስማን። ከዛ ምን እንዳለ መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ አለቀስኩኝ አለ። ማንም ቆይ እዚህ ጋር አሁን ማንም መገኘቱን ማን ነገረው ለዮሐንስ? በራእይ እያየ ነው። በራእይ እያየ ነው እኮ መልአኩ መልአኩ ነው። መልአክ አይደለም የሚያሳየው። መልአኩ አይደለም የሚያሳየው፣ እግዚአብሔር ነው የሚያሳየው። እግዚአብሔር ነው እንጂ በራእይ እያሳየው ያለው። በራእይማ በመልአኩ በኩል ነው ያሳየው። ራእይ ማሳየት አይችልም መልአክ። እሺ ነው እግዚአብሔር ነው ያሳየው። እግዚአብሔር ነው ያሳየው። መልአኩም እኮ በራእይ የታየው ነው። መልአኩን ራሱ ያየው እኮ በራእይ መልአኩን እያየው ነው አይደለ ወይስ አይደለ? አዎ መልአኩንም ራሱ በራእይ ነው የሚያየው። ያ አዎ መላእክቱን በራእይ ነው የሚያየው። ትክክል። ተግባባን? ታንኪዩ። ስለዚህ መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅ